አላህን ትፈራላችሁ ተብላችሁ ብትጠየቁ መልስ አትስጡ ይላል ለምን ሲሏቸው فاذا قلت نعم كذبت እፈራለሁ ብትል ልትዋሽ ነው ስራህ የሚፈራ ስላልሆነ አልፈራም ብትል ልትከፍር ነው ስለዚህ ዝም በሉ መልስ አትስጡ ይሉ ነበር ዋጅቡን አስቀጠናል ስፖርቱን ሰርተናል እንቅስቃሴውን አድርገናል ግን ሶላቱን አቁመናል ሲባል ሩቅ ነው የለም ለቱን ከቅድም እንዳልኩት ከመስጊድ ወጥቼ ነው ማዋሽው ከመስጊድ ወጥቼ ነው ማጭበረብረው ከመስጊድ ወጥቼ ነው ማማው ከመስጊድ ወጥቼ ነው ግፍ ምሰራው የትኛው የቆመ ሶላት የትኛው ሩህ የገባበት ሶላት ነው ያንኔን የፈጠረው ታዲያውን አፈጽመናል ሐያት መሆኑ ግን ቀርቷል በእኛ ውስጥ እኛን መፍጠር ግን አልቻለም ስትበላ ስትጠጣ ስተኛ የተለያየ ሻህዋን ስታሟላ ይሄን አካል እንዳይደክም ነው እንዳይጎዳ ነው ኢባዳውን ስትሰራ ወደ አላህ ስትቀርብ ደግሞ ያችን ሩህ የሆነውን ለዚህ ነው ሰዎች እኮ ኢባዳቸው ላይ የተነከሩ ቅድም ያላቸው ተቅዋ አላህን ፍራቻቸው ያደገ ሲመጣ ከሰውነት ባህሪ የራቁ ወደ መላእክት ማንነት ይወጣሉ ሰብስክራይብ በማድረግ ቤተሰብ ይሁኑ በቁርአን ደረጃ የተወሱ እነዚህ ሶስት አይነት ነፍሶች አሉ بعض العلماء በቁርአን ላይ ያልተወሳ ወይም ደግሞ ሊወሳም የማይገባው አይነት ዛሬ ግን በማህበረሰባችን ውስጥ በስቶ የሚገኝ አይነት ነፍስ አለ ይላሉ ይሄ ነፍስ الغافله የዘነጋቸው ሆነት ነፍስ لا هؤلاء ولا هؤلاء ወይ ከሙጥመኢኖቹ አይደለችም ወይ ደግሞ አማራቱን ቢሱም አይደለችም ከምንም ውጭ ሆነች ለምን እንደመጣች ለምን እንደተፈጠረች የማታውቅ አይነት ነፍስ ይላል ምክንያቱም ሰዎች መቼም ለዱንያም ሲኖሩ ለዚህ ዓለም ስኬትን ብለው ሲያስቡ ሲለፉ በቃ ህይወትን አጠቃላይ የሰው ልጅ የተፈጠረበትን ዓላማ በዚህቹ በዱንያ ብቻ ተጠቅልለው ሲመለከቱ የሚኖራቸው ማንነት አላቸው ይሄ ገፍላ ላይ ያለች ነፍስ ሸይጣንም የሚወደው እሷን ነው ይላል ምክንያቱም ብዙ ጊዜ ሰዎች ታያላችሁ አንዳንድ ሰዎች ምንም አይነት ኢባዳ ላይ ሚና የሌላቸው ግን አኽላቃቸው የሚገርም አኽላቅ ያላቸው እንዴት አይነት ባህር ያለው ይባላል ግን ሶላት አይሰግድም እንዴት አይነት ባህር ያለው እንዴት አይነት ጥሩ ሰው ነው ይባላል ግን እስላማዊ ግዴታ ላይ መሰረታዊ ግዴታዎች ላይ ግን አታገኙም ግን ጥሩ ሰው ነው ይባላል ወንጀል ላይ አይገኙም እነዛ ሰዎች ወንጀልም ደግሞ ላይ ሰሩ ይችላሉ ያው እንግዲህ የአላህን ትእዛዝ መጣሱ እንዳለ ሆኖ ማለት ነው እንደውም ይላሉ ዑለማዎቹ እንደነዚህ አይነትን ሰዎች ሸይጣን እንኳን ወንጀል እንዳይሰሩ ያደርጋቸዋል እንደውም ይጠብቃቸዋል ይላሉ ለምን ወንጀል ከሰሩ ስለሚነቁ ሰው ጥፋት ሲያጠፋ ማጥፋቱን ስለሚያቅ ይደነግጣል ሊመለስ ይችላል ገፍላ ላይ እንዲቀመጡ ስለሚፈለግ ለተፈጠሩበትን ዓላማ ዘንግተው እንዲኖሩ ያደርጋቸዋል በተለይ ቁርአን አያት ላይ የነዚህን ሰዎች መገለጫ የሚመስሉ ማሳያዎች ቀርበው እናያለን ወደ ኋላ እንመጣበታለን እና ይሄ ነው ነፍስ እቺ ነፍስ እንግዲህ በተለያየ ደረጃ ያለው ነፍስ አማራተን ቢሱ ነፍስ ለዋማ ነፍስ المطمئنه የኛ ከየትኛው ውስጥ ነው የሚሰለፈው የሚለው ራሳችንን ነው የምንጠይቀው ከየትኞቹ ተርታ እንመደባለን ከየትኞቹ መስመር ውስጥ እንገባለን ስለዚህ ይሄ ነፍስ ትልቁ እንደ ሰው ልጅ ወሳኝ ነገር ከመሆኑ አንፃር እንዴት ነው በሐያታችን ላይ ተግይር ለውጥ ሊመጣ የሚችለው ኢማም አልገዛሊ ረህመቱላህ ዐለይሂ የመጨረሻ እድሜያቸው አካባቢ ከሞታቸው የጻፉት አንድ منهج العابدين የሚል ኪታብ አላቸው እዛ ላይ ያነሳሉ የሰው ልጅ ተቅዋ ወይም ደግሞ ኢባዳው ላይ ሙስተምር ሆኖ አላህ በሚፈልገው ማንነት ውስጥ እንዳይኖር ከሚያደርጉት አዋኢቆች እንቅፋቶች ብለው የተወሰኑ ለሰው ልጆች እንቅፋት ያሏቸው ነገር ይገልጻሉ ሰፊ ነገር አለው ውስጡ ኪታቡ ላይ ከዛ አዋኢቅ ብለው ከሚቆጥሩት አንዱን ከቆጠሩት ውስጥ ተውበትን ያነሱና ሰው ይሄ ከተውበት መራቁ የሚያመጣው ነው እንቅፋቱን ብለው ይገልጻሉ የሚታወቅ ነገር ነው ሌላ ወሳኝ ነገር ነው ብለው የሚያወነሱት አንድ አዋኢቅ አለ እሱም አራት መገለጫ አለው ይላሉ የሰው ልጅ አላህ በሚፈልገው ማንነት ውስጥ እንዳይኖር አራት ጠላቶች አሉ ይላሉ የመጀመሪያው ነፍስ ነው ይላሉ ሁለተኛው ሸይጣን ነው ይላሉ ሶስተኛው ዱንያ ነው ይላሉ አራተኛው ኸልቅ ነው ይላሉ እነዚህ የሰው ልጅ በዚህ በጠንካራ ማንነት ውስጥ የሚፈልገውን አላህ የሚፈልገው ባህሪያ እንዳይሆን እንቅፋት የሚሆኑበት ነገር ናቸው
ነፍስ አለች በተለያየ አይነት መልኩ የሰው ልጆችን መስመር የምታስብ ሁለተኛ ሸይጣን አለ ኢግዋ ያደረገ ሰዎችን በተለያየ አይነት መልኩ ስሜታቸውን እየጠለፈና እየቀሰቀሰ እሱ ወደሚፈልገው ዓላማ ለመውሰድ ጥረት የሚያደርግባቸው እኔ ይሄ የነፍስን መጽዳት ስናስብ አብረን እንድናይ የምፈልገው ነገር አለ ማለት አሁን አደጋ ውስጥ እንደ ማህበረሰብ እንደ ሰው ዘር አማኝ ቁጥር በጣም የበዛበት ሙስሊም ማህበረሰብ አንዱ የሚባለው እምነት ነው አይደለም ሐቅ ነው ብለን የምንከተል ሰዎች በቢሊየን የሚቆጠር ተከታይ ያለው እምነት በብዙ መልኩ ግን ለብዙ አደጋ ለብዙ ፈተና ለብዙ ችግር የወደቀ ምናልባት ከመኖራቸው አለመኖራቸው የሚቆጠር አማኞች የበዙበት እምነት ሆኗል ለምንድን ነው እዚህ ደረጃ የደረስነው ይሄ እንሕጣጥ ተخلف በዚህ አይነት መውደቅና መሸነፍ ውስጥ ልንገባ ለምን ቻለን ምንድነው የዛ ትውልድ ምስጥርና የዚህ ትውልድ አሁን ያለበት ፈሸል ከምንድነው ብለን እንመልከት እኔ አንድ መሰረታዊ ነገር ስላለ እሱ ላይ ትኩረት እንድናረግ ፈልጋለሁ ይሄ ዲንና ተደዩን የሚባል ነገር ብዙ ተደዩን ማህበረሰብ ይገኛል ዲን ያለው ማህበረሰብ ግን አንሷል ዲን ስላችሁ ለዚህ ዑለማዎች ማሳያ ያቀርባሉ ተደዩን ማለት የእስልምና መገለጫ የሆኑ ሻኢሮች ማለት ነው ሶላቱ ጾሙ ዘካው ሌሎች የሚታዩ ኢባዳዎቹ ናቸው ይሄ ተደዩን የሚባለው ዲን የሚባለው ደግሞ ሰው ልጅ የተፈጠረበት ማንነቱና አላህ ጋር በሚኖረው ግንኙነት እሱ ጋር የሚወጡት መገለጫዎቹ የአኽላቁ ሙዓመላው ሐያቱ በትክክል ዲን የሚገለጽበት ተጨባጭ ቅድም እንዳልኳችሁ ፈሸላችንንና ምን ለካው በዛ ትውልድ ነው ሙቃረና ምን ሰራው እስቲ ዛሬ የሷሃባ ትውልድን አስቡና እኛ ያለንበትን አስቡ ብዙዎቻችን በረመዳን 10 ጊዜ 20 ጊዜ 30 ጊዜ እናختማለን አሉ እኮ በቀን የሚያختሙ አይደል صلاه الليل ይሰገዳል ተራዊህ ይሰገዳል ተሐጁድ ይሰገዳል በቀን 50 60 70 ሶላቶች ይሰገዳሉ ጾሙም ሌሎቹም ዘካውም ሰደቃው ምናምን እና ዛ ትውልድ አስቡ ተመልከቱት አይደለም ቁርአንን 10 ጊዜ 20 ጊዜ በወር የሚያختም ቀርቶ ቁርአንን ርዛቱን ያختሙት ሰዎች በቁጥር ውስጥ ናቸው በሷሃባ ታሪክ ውስጥ ቁርአንን ሙሉን ያختሙት ያሐፈዙትማ ኦልሞስት የሉም በሚባል ደረጃ ቂላ ናቸው እንደኛ አይነት ይሄ ሌት ከቀን በጣም ረጃጅም ኢባዳዎች የተለያዩ ኸይራቶችና ምናምኑ ለዛ ነው እኮ የነሱ ከሲድቅ ጋር ስለነበር ትንሿ ነብዩ ሰለላሁ ዐለይሂ ወሰለም ለው አንፈቀ አሐዱኩም مثل جبل ያሉት አይደለም ተራራ የሚያክል ሀብት አውጥታችሁ ሰደቃ ብትሰጡ ያ ትውልድ አንድ ፍኝ የሰደቀውን አክል እኩል አትደርሱም አሉ ረሱል ሰለላሁ ዐለይሂ ወሰለም ለምን ነው እንደዛ የሆነው ኑሯቸው ተርፏቸው ምናምን ነበር የሚሰጡት እነሱ ለይሰ ከذلك ልዩነቱ እኮ እዚህ ላይ ነው ይሄ እውነት ሲድቅ የሚባለው ነገር በሐያት ውስጥ ሲገባ የሚፈጥረው ማንነት አለ ዛሬ ሰልሞ ነገ ሸሂድ ሆኖ የሚሞት ሰው በሐያቱ ሶላት ጾም ሐጅ ሳያደርግ ሸሃዳ ብቻ ተቀምሎ ነብዩ ጀነት ላይ ይሁት ይያሉ የሚመሰክሩለት ሰው ምንድነው ይሄ ማወስር ምንድነው ሚስጥሩ ለዚህ ነው ይሄ ተደዩኑኛ ጋር አለ ዛሬ የውጫይ እስላም መገለጫዎች ዲኑ ግን ጠፍቷል ይሄ ተደዩን የሚባለው ነገር ሶላት የሚፈጠረው ስብዕና እኛ ጋር ጠፍቷል ጀማዓ ሰግደን ወተን ነው አይደለም ዋሻው ጀማዓ ሰግደን ወተን ነው የምንጣላው ጀማዓው እምናማው እምንክደው እምናጭበረብረው በተለያየ መገለጫዎች ከመስጊድ ወተን እኮ ነው ጾመን ነው ኢባዳዎችን ያደረግን ነው እኔ በጣም ከሚገርሙኝ ነገሮች ሐቂቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛ ህይወት ውስጥ ምን ያክል ቦታ አላቸው ምን ያክል እንወዳቸዋለን ምን ያክል ሐቂቃ እሳቸውኛ ልብ ውስጥ ቦታ ተሰጥቷቸዋል ብለን እናስብና ብዙ ነገሮቻቸውን እሳቸው ያዘዙንን ትዕዛዝ መመሪያዎችን ወደ ህይወት ማምጣት ይከብደናል አይደል በቃ ሐቂቃ ትክክለኛው ማለት ነው የኡነት
ታዛዥ ሆነን ለመኖርና እውነት ሙሂብ ሆነን ለመቀጠል ሲድቅ ማለት አልቻልንም ማለት ነው እውነት ነው ብለን ብናምን ያን ነገር እንኖርበታለን ምክንያቱም ብዙ እውነት ናቸው በኔ ህይወት ላይ ያስፈልጋሉ ብለን ላላቸው ነገሮች ዋጋም እየከፈልንባቸው የትም እየሰጠንባቸው ነው ሁልጊዜ እኔን በጣም ራሴን ቆም እንድል ከሚያረጉኝ ነገር የኢማም ታላቁ عبيد الحرمين بمبال የሚታወቁት ታላቅ عبيد ሰው የሚናገሩት ነገር አለ اذا سئلت هل تخاف الله فاصمت ይላሉ አላህን ትፈራላችሁ ተብላችሁ ብትጠየቁ መልስ አትስጡ ይላሉ ለምን ሲሏቸው فاذا قلت نعم كذبت እፈራለሁ ብትል ልትዋሽ ነው ስራህ የሚፈራ ስላልሆነ አልፈራም ብትል ልትከፍር ነው ስለዚህ ዝም በሉ መልስ አትስጡ ይሉ ነበር ሐቂቃ ሐላችን ያ ነው فضيل بن عياد مالتي ነው عبيد الحرمين ማለት እኛ እየኖርንበት ባለው ተጨባጭ ውስጥ ይሄ ሲድቅ ሱራቅ ኢብኑ ማሊክ አስቡት ሩቅ ነብዩ ሰለላሁ ዐለይሂ ወሰለም በዛ በመከራ ጊዜ ሂጅራ ሲወጡ ማን የተከተላቸው ኮት የተከተሉ የመጣው ሱራቃ ነው አይደለ ፋናውጊ ሆኖ የመጣው 100 ግመል ቃል የተገባለት በዚህ ዘመን 100 ቮልቮ በሉት ቃል የተገባለት ሰው ነብዩን ይዞ ከመጣውም ከጠቆመ ደረሰባቸው አገኛቸው رجل مشرك ነው ካፊር ነው ሙልሂድ ነው ነብዩ ሰለላሁ ዐለይሂ ወሰለም رجعت فلك سوار كسرى يا سراق قالت ከተመለስክ የሱራቃና የኪስራ ابن حرموز አንባር ወይም ደግሞ ክራውን ላንተ ተደርጎልሃል አስቡት ለአንድ ሙሽሪክ ከነዚህ ከደካማ ቁረይሾችና ከዛ ውስን ከሆነ የቁረይሽ ማህበረሰብ ራሳቸውን ከሚመጣው ጠላት መቋቋም ሳይችሉ ረሱል ሰለላሁ ዐለይሂ ወሰለም ተሰደው ይወጡ ዓለም ላይ ትልቅ የሆነ ኤምፓየርን ድል ተደርጎ የሱ አንባር ላንተ ይመጣልሃል የሱ የሆኑ መገለጫዎች የንግስና መገለጫዎችን ላንተ የሆነ ጊዜ አትፈልግም እንዴ አሉት ደነገጠ ሱራቅ رجل ሙሽሪክ ሙእሚን አይደለም ሙእሚን ቢሆን እኔ ብዙ ጊዜ ታዩታላችሁ የሲድቁ መገለጫ እዛ ትውልድ ላይ ነብዩ ሰለላሁ ዐለይሂ ወሰለም 40 ሐዲስ ላይ ሁላችሁም የምትቀሩት ይሄ የሰው ልጅ አፈጣጠር ከፈጣጠሩ ጀምሮ ከፍቶቱ ጀምሮ ይገልጻሉ አይደል ይሄን ሐዲስ የሚያወሩት አብደላህ ኢብኑ መስዑድ ናቸው ረዲየላሁ ዐንሁ አብደላህ ኢብኑ መስዑድ ሐዲሱን ሲጀምሩ ከሌሎች ሐዲሶች በተለየ ያዘጋገብ ነው ሐዲሱን የሚጀምሩት ይሁት ተመልሳችሁ አخبرنا اصدق القائلين ይላሉ እውነትን ተናጋሪ የሆኑ ነብይ ነገሩን ምክንያቱም ያ ካልሆነ የዛን ጊዜ ራጀላል ትራሳውንድ የለ ደም ሲለወጥ ቁራጭ ስጋ ሲሆን ምናምን በምን መገለጫ ነው የሚታመነው ግን አው ተናጋሪ ረሱል ናቸው ሰለላሁ ዐለይሂ ወሰለም ረሱል ስለሆኑ እውነትን ተናጋሪ የሆኑት ነብይ ነገሩን እኛም ተቀበልን አሉ ዛሬ ይሄንን የነብዩን ሐዲስ በራጅ ያየ በአልትራሳውንድ እየተመለከትከ በእያንዳንዱ ነገር ያየ ለማመን ምን ይከብዳል እናንተ ግልጽ እኮ ነው اخبرنا اصدق القائلين እውነትን ተናጋሪ የሆኑት ነብይ ነገሩን ሰለላሁ ዐለይሂ ወሰለም ቢአቢሁ ይሄ ሲድቅ በሐያታቸው ውስጥ የኖሩበት ማንነት ማሳያ اذا سراقه ابن مالك ومع شركه ومع كفره كن كفرهم كن الحادهم كن كهدتهم የተናገሩት ነብዩ ናቸው እሳቸው ከነዚህ ቁረይሾች እየሸሹ ስለ ዓለም ኢምፓየር ድል እየነገሩት ደንግጦም ጠይቃቸው ለማረጋገጥ ተቁል كسرى بن حرموز يا محمد متاوراو سلا تالاقو امباير سلا فورس مري ነው አዋሉት ረሱል ሰለላሁ ዐለይሂ ወሰለም አቡበከር ሲዲቅ ይሄን ማረጋገጫ ይዘው መጡ መርሐባ ባይኑ የሚያየውን 100 ግመል ትቶ ባይኑ ያላየውንና ምናልባት ይመጣል ብሎ የሚያስበውን ነገር ከነብዩ አንደበት እውነት ብሎ ሰለላሁ ዐለይሂ ወሰለም ያንን ትቶ ተመለሰ ምን አይነት ነገር ነው ሱራቃ ካፊር ሆኖ ነው ይሄን ያመነው እኔና እናንተ ሙእሚን ብለን የነብዩ ኡመት ተብለን ይሄን ያክል ታላቁን ሰው ሰለላሁ ዐለይሂ ወሰለም አምነናቸዋል ወይ የሚነገረው ነገር ለኛ እውነት ነው ብለን ተቀብለናል ወይ ልዩነታችንን እዩት ለዚህ ነው ቅድም እንዳልኳችሁ እዛ ትውልድ ጋር ያለው ይሄ እኛ ጋር ያለው ተደዩን መገለጫ አልነበረም ዲኑ ግን ሐያት ሆኗል ህይወቱ ነው ተገልጿል ቁርአን ናቸው ሲሄዱ አኽላቅ ሆኗል ስብዕና ሆኗል ሰው ሆኗል ተገልጿል ሶላት ኢቃመተ ሶላት ይባላል አይደለም ኢቃመተ ሶላት ማለት ምን ማለት ነው ሶላት መስገድ ነው
ኢቃም ማለት እኮ ሩህ ነው የሚዘራለት ሶላት ይቆማል ሩህ ይገባለታል ሩሁን እንዘራለት እኔ እናንተ ነን በኹዱኡ በመተናነሱ ሐቁን በመስጠቱ ኢቃማ ተደርገዋል ግን እኛ የምንሰግደው ኢቃመተ ሶላት ነው ላ ዋጅቡን አስቀጠናል ስፖርቱን ሰርተናል እንቅስቃሴውን አድርገናል ግን ሶላቱን አቁመናል ሲባል ሩቅ ነው የለም ያቱን ከቅድም እንዳልኩት ከመስጊድ ወጥቼ ነው ማዋሸው ከመስጊድ ወጥቼ ነው ማጭበረብረው ከመስጊድ ወጥቼ ነው ማማው ከመስጊድ ወጥቼ ነው ግፍ ምሰራው የትኛው የቆመ ሶላት የትኛው ሩህ የገባበት ሶላት ነው ያንኔን የፈጠረው ታዲያውን አፈጽመናል ሐያት መሆኑ ግን ቀርቷል በእኛ ውስጥ እኛን መፍጠር ግን አልቻለም ኢዘን ቅድም እንዳልኳችሁ ይሄ ተጥሂር النفسና ተዝኪየት النفس ውስጥ ስንገባ ትልቁ መሰረታዊ ነገር ይሄንን ዲን የሚባለው ነገር በእኛ ህይወት ውስጥ እንዲገለጽ ማድረግ ነው ነፍስ ሲጸዳ ዑሉ የሰው ልጅ ከሁለት ነገር ነው የተፈጠረው አይደለም ከሌላው ፍጥረታት በተለየ እንሱረ من التراب እንሱረ من الروح ነው እዚህ ጋር ታች አለ መሬት አለ አፈር አለ ይሄ ውጫው የተገነባው አካላችን በአፈር የተሰራው ሌላው ደግሞ ዑሉ የሆነው ሰማይ የሆነው ሩህ አለ ይሄ ነፍኽ الالهي ከአላህ የሆነው ታላቁ የሆነው ምስጢር የሆነው ነፍኽ الالهي አለ እነዚህ ሁለቱ ጥምር ናቸው ኢዘን ሰው ልጅ ስትበላ ስትጠጣ ስተኛ የተለያየ ሻህዋን ስታሟላ ይሄን አካል እንዳይደክም ነው እንዳይጎዳ ነው ኢባዳውን ስትሰራ ወደ አላህ ስትቀርብ ደግሞ ያችን ሩህ የሆነውን ለዚህ ነው ሰዎች እኮ ኢባዳቸው ላይ የተነከሩ ቅድም ያላቸው ተቅዋ አላህን ፍራቻቸው ያደገ ሲመጣ ከሰውነት ባህር ይራቁ ወደ መላእክት ማንነት ይወጣሉ ምክንያቱም ከፍ ይላሉ ከምድር ይርቃሉ ካፈሩ ይርቃሉ ወደ ሰማይ ነው የሚወጡት ወደ ከፍታ ነው የሚሄዱት ለዚህ ነው ይሄ ተጥሂር ይሄ መጽዳት የተበላሸው ነገር መስተካከል መጽዳት ያለበት ተዝኪየተ النفوس የሚባለው የሚያስፈልገው ቁርአኑ ላይ እንደገለጸው አላህ Subhanahu Wa Ta'ala መነሻው አያቱ ላይ ስናነሳ ያ ነፍስን ባስተካከላት በሆነው ጌታ ያለ የማለ በነፍስ የማለ ይናገራል فألهمها فجورها وتقواها ጥሜቷንና ምሪቷን ጥሜቷንና መስተካከሏን መጥፋቷንና ምህዳኗን ያሳያት ሆነ ጌታ قد أفلح من زكاها وقد خاب من دساها እሷን ያጸዳት ፈላ ወጣ እሷን ደሞ ያቆሽሻት ወረደ ተከሰረ ይላል አላህ ኢዘን ይሄንን ተዝኪየተ النفوس ነፍስን የማጽዳት ካለችበት ይሄ ዘይግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደሚገልጹት ያው ልክ የሰው ልጅ ቀልብ ብረት እንደሚዝገው ይዝጋል ብለዋል አይደል ይዝጋል ይበላሻል ይቆሽሻል እሱን የሚያጸዳው አንደኛው ዚክረ الموت ነው ሌላኛው ቲላወተ القرآن ያክመዋል ያንጸዋል ያጸዳዋል ይሄ የቆሸሸውን ነገር ቅድም እንዳልኳችሁ ነው ቁርአኑ የተጀሰድ ሰው ሆኖ ይመጣል እኮ አይደለም ቅድም እንደነ ሰይድና ዑስማን አይነት እንደነ ሰይድና አቡበከር ስዲቅ አይነት አላህ ቁርአን ላይ የሚገልጽባቸው ሲፋል سيدنا عثمان أمن هو قانت أناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه عثمان إنه بزي قرآن وسط الله يقلت أشتو قانت أناء الليل رجم للتوشن قائما وساجدا برجم قياموش برجم سجودوش مياسالفو سويالا ذات زي سوهنو هي تجسدو سمت آتملكتوت يحذر الآخرة ويرجو رحمة ربه يا آخرة ጭንቀት ሰላም ነስቶት እንቅልፍ አሳጥቶት የጀነት ፍላጎትና ጉጉት እሱን ጥሙ ሁሉ ነገር አስረስቶት እዛ ላይ ሲለፋታ ያለ ይሄ የተጀሰድ ቁርአኑ ይመጣና በሐቂቃ አንተ ውስጥ ነው ውስጥ መግባት ሲችል እንደዚህ ነው የምትሆነው ሱራ መገለጽ የሚችል የሆነ ማንነት ይፈጠራል የዲን የሚባለው ነገር ሐያት ይሆናል አንደበትህ አይንህ እጅህ እግርህ ሁሉ ነገርህ ተፍኪርህ ማሰብህ ያስተሰበሉት እኮ ይመጣል ከፍ ትላለህ ሁሉ ጊዜ እኛ ያንዳንዱ ነገር ማንኛውንም ነገር በዱንያ መነጽር ነው የምንለካው እኮ አይደለም ያዋጣኛል ያዋጣኝም ይጠቅመኛል አይጠቅመኝም ያተርፈኛል አያተርፈኝም በቃ ያንዳንዱ ነገር መለኪያችን ዱንያ ነው
ይሄ ግን ንጽህናው ያደገ ሲመጣ ያንዳንዱ ነገር የምትለካው አኺራ ነው የሷሃባ ትውልድ ስለ ሐራም መስራትና ለመስራት ነበር እንደሚነገራቸው ወንድሞች አይደለም እኮ አይደለም ከዛ አልፈዋል እኮ ወነቅሱ من الحلال ደርሰዋል ሐራሙ አይደለም ሐላሉም ወደ መቀነስ ገብተዋል የተፈቀደውን ነገር ድሎቱ ምቾቱ አይደለም ለዛ አልተخلቀንም ብለው ያስባሉ ይሄ ስሜት የሚመጣው መቼ ነው እኛ ይዘነው አንገብግቦናል በእጃችን መልከነው ሰላም ነስቶናል ጠላታችንን አብዝተናል ተበለሻሽቷል ሁሉ ነገራችን ግንኙነታችን ሙዓመላችን የርስ በርስ ስራችን ዛሬ ሁላችንም ውስጥ የሚታየው መገለጫ ነው አይደለም እንሞታለን ለሱ ስር ሁሉ ነገር እናጣለን ሰው ዛሬ እኮ ለሚበላው ዱንያ ለሚኖርበት ብር አይደለም እኮ የሚጣላውና ዝምድናን የሚያጠፋው ያላህን ሐቅ የሚጥሰው ሰደቃ መስጠትና ዘካ መስጠት የሚጨነቀው ለወራሽ ትቶት ለሚሄደው ለሱ ባለሆነ ሐቅ የኔና ያንተ ገንዘብ እንዳሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ያንተ ገንዘብ የበላኸው የለበስከው እንዲሁም ደግሞ የሰደከው ነው ሌላ ያንተ ገንዘብ አይደለም ይወራሽ ነው ማዘዝ እንኳን አትችልበትም እኮ ሱብሃንአላህ ይሄ ስንቱን ያመጣው ንብረት አንተ አታዝበትም ወራሽ መጥቶ ነው ነገ ጧት ሐቁ የሱ ነው እንደፈለገ ያደርገዋል ይመነዝረዋል ዛሬ ግን ሁሉ ነገር አሳጥቶናልኛ ቅድም ያልኳችሁ ይሄ ነፍስ አይነት አደገኛው ነፍስ ይላሉ ዑለማዎቹ ከዚህ ነው ከገፍላ ሲጅን መውጣት አለብን ይላሉ ሲጅን ውስጥ ሆኗል ሰው ገፍላው ሲጅን አድርጎታል እስር ቤት ውስጥ ገብቷል ቅድም ባልነው መሰረት መለኪያው ሁሉ ዱንያ ሆኗል ረስቷል የተፈጠረበትን ዓለም ለምን እንደተፈጠረ አላህን ረስቷል ፈጣሪውን ዘንግቷል ሁሉን ነገር ትቷል የሱን ሐቅ የሱን መመሪያ ፈንግጦ ሲጅን ውስጥ ገብቷል ጠባቡ እስር ቤት ውስጥ ገብቶ በዱንያ እስር ቤት ውስጥ ታጥሯል የሞት የሚባል ነገር ተረሳ አጠገባችን ነው አይደል ይሰማን ያለ ነው በጣም በሚገርም ሁኔታ አስደንጋጭ ሞቶች እየሰማን ነው እኮ ሐቂቃ ያخرت ዘማን መድረሱ ጧት ከቤት ወጥቶ ስራ ገብቶ ድንገት ተነስቶ ሄደ መኪና ላይ ሞተ ወደቀ አለቀ እንተሃ ሰው ልጅ ምንድነው የሚገለው በሽታ አጀል እኮ ነው የሚገለው አጀል ሲመጣ ማንኛውም ነገር ገዳይ ነው ውሃ ይገላል እንቅፋት ይገላል አጀል ሲመጣ አጀል ካልመጣ ደግሞ ምንም ነገር አይገድልህም ፈንጅ አይገድልህም አንተ አጀል አልመጣም እኔ አንዱ መፍሁማችን ራሱ hatta አላህ መቼም ሰበብ አደረገና በልብ ሞተ በምን ሞተ በመኪና ሞተ ይባላል በአጀል ሞተ የሚል እኮ የለም ሰው አጀል ነው የሚሞተው መኪና አይደለም የሚገለው ስም ነው የሚሰጠው አጀል ከመጣ ሁሉም ነገር ምክንያት ይሆናል የመሞቻ ምክንያት ይሆናል ውሃው ይገላል ኖርማል እኔም አንተም የጠጣ ነው ውሃ አንተን ይገላል ለኔ ህይወት ይሆናል ሱብሃንአላህ ይሄን ነው እየዘነጋን ያለ ነው ይሄን የረሳ ነው ኢዘን ይሄ ለዚህ ነው ተዝኪያ የሚያስፈልግ ይሄ ነፍስን ማጽዳት ይሄንን መወልወል ሰዎች ያ የሷሃባቱ ልድ ቅድም ያለው ይሄ ሐቂቃ ዲን እነሱ ሐያት ውስጥ ሆኖ ሁሉ ነገር ቀሏቸው ነበር ጠላት አይከብዳቸው የአላህ ትእዛዝን በመፈጸም ውስጥ ስኬታማ ሆነው በመድር ይያሉ አላህ ወደድኳችሁ ብሎ ምስክርነት ሰጣቸው ሱብሃንአላህ ቁርአን ያወረደ ስማቸውን ያነሳ ናገራቸው አስቡት እናታችን ኸዲጃ ረዲየላሁ ዐንሃ ልትሞት ይያለች ነው እኮ አይደለም ሞት እየደረሰላት አላህ ጋር ልትገናኝ እየቀረበች ኢነላህ ይቅራኡክ ሰላም ያለ ጅብሪል ሰላምታ ሊያደርስ መጣ ለምን በዱንያ ያለች እሱ ጋር ልትሄድለት ነው እዛው ይነግራታል እንደሚወዳት ክብር እንደሰጣት እሷ ትልቅ ቦታ እንዳላት እናታችን ለምንድነው እናታችን እዚህ እንዲያሉ ይሄ ክብር እንዲሰጣቸው የተፈለገው እኔ እናንተ እንድናውቅ በመድር ላይ ብቸኛ አላህ ሰላሙ አለይኩም ያላት ሴት እናታችን ኸዲጃ አስቧቸው ምን አይነት ክብር ነው ምንድነው የምትፈልገው لم يكن الذين كفروا من اهل الكتاب يا لسيورد نبي صلى الله عليه وسلم اين ابي بن كعب يالو ነው የመጡት አይደል አህለ الكتاب የነበረው እነዛ አህለ الكتابዎች ይያለ ለናንተ ነው ላንተ ነው የወረደው ሲሉት انا الذي سماني ربي እኔን አላህ ስሜን ጠርቶ ያ رسول الله እኔን ስሜን ጠርቶኝ ላይ እንድታነባዘዘ አልቻለም ابي بن كعب رضي الله ከዚህ በላይ ቁርአን ተጀሱድ ብሎ ሲወርድ ያዩት ሐያት ሰው አንተን እየተባልክ ላንተ ስምህ እየተጠራ እየተገለጸልህ
እንደዚህ አይነት ክብርን እንደዚህ አይነት ደረጃን እንደዚህ አይነት ልቅና ዛሬ ጠቅላይ ሚኒስትር አብይ ጋር ፎቶ ተነሳ ብለ ትፎክራለህ እንትና እንጂ አሜሪካውን ፕሬዝዳንት ሃኡላ ማን ሃኡላ ይሁን ሀብታም ጋር አሙዲ ጋር ፉላን ጋር አላን ጋር ስም ዝና ምንም የለም አላህ خالق السماوات والارض ሁሉ ነገር በእጁ የሆነው بين الكاف ወንን ሁሉን የሚለውጠው ጌታ እሱ ዘንድ ስም ሲወሳ እሱ ዘንድ ማንነት ሲታወቅ አስቡት ያ ኢኽዋን ይሄንን ደረጃ ነው የሚያጎናጽፈው የጽዳት ነፍስ ተዝኪያ ሲኖራት የአለ ፍርዓውን ሰዎች ታሪክን ቁርአን ላይ ተመልከቱት አላህ Subhanahu Wa Ta'ala የሰጣቸውን ደረጃ የነፍስን ባህሪ ቅድም ያልኳችሁ የነፍስ አይነት ባንድ ላይ ይሄደባቸው የፍርዓውን ባለሟል የነበሩት ደጋኞቹ የቅርብሶቹ ምን ነበሩ ሰይድና ሙሳ አለይሂ ሰላም ጋር ሊገናኙ ሲመጡ ለፉክክር ለውድድር ሲመጡ ምን ነበር ያሉት አይነ ለና አጅረን ان كنا نحن الغالبين ነው አይደል ጥያቄ ዱንያ ነው አጀንዳቸው ሌላ ሐጃ የላቸውም ጉዳይ የላቸውም ምንድነው መስጠም በዱንያ ላይ ስልጣን ገንዘብ ምንድነው የምታረግልን አሉት ሙቀረብ ትሆናላችሁ ሚኒስተር አረጋችኋለሁ አላችሁ አዎ ከዚህ በላይ ምን እንፈልጋለን ስኬቱ ይሄው ነገሩን አስቡት ሌላ ሐም አልነበራቸው በይን አሽይቲ ወዱሃ የተለወጡ ነገር ተመልከቱት ምንም ሌላ አጀንዳ አልነበራቸው አጀንዳቸው ዱንያ ነው የዱንያ ክብር ነው የዱንያ ዝና ነው የዱንያ ሀብት ነው ያ ነበር የሚያሳስባቸው ያን ጠየቁ ይሰጣችኋል ተባሉ ነፍሳቸው ያን ነው የምታዛቸው ነፍስን አማራተ ቢሱናትና በዛ ቅጽበት ግን ነገር የሚለውጥ ነገር መጣ فالقوا هبالهم وعصيهم على القرآن ድግምታቸው ወረወሩ ገመዶቻቸው ለቀቁ ሙሳ ፊት ቀረቡ ሐቅና ባጢል አንድ ላይ መቆም አይችሉም ነገሩ ተቀየረ አላህ ተአምሩን አሳየ ያን ጊዜ ደነገጡ ተመለሱና ወደ መንገብ ወደ ተጸጻሽ ገቡና ስላለፈው ወንጀላቸው አንስተው አላህ እንዲምራቸው ጠየቁ ነፍስ ለዋማ ውስጥ ገቡ አመንና برب موسى وهارون አሉ አምነናል አሉ ከዚህ በኋላ ወደ አላህ ተመልሰናል በዛችሁ ቅጽበት ሂደት ነው አስቡት ይሄ ነፍስ ምን ያክል ቃቢል ለተግይር ነፍስ ለመለወጥ ምን ያክል ዝግጁ እንደሆነች ነው የሚያሳያቸው እዛው ላይ መለወጥ ጀመሩ ተቀየረች በዚህም አልቆሙም ተጸጸቱ ወደ አላህ ተመለሱ ተውበት አደረጉ ከዛስ ፍርዓውን እኔ ሳልፈቅድ እንዴት ታምናላችሁ አለ ካለኔ ፍቃዶች እምነት አላህን መከተል ምናምን ለውቀጥያና አይዲኩም አርጁለኩም من خلافنا على ዛቻ መጣ ተህዲድ መጣ ይሄው ነው ሐቅ ሲመጣ ማስፈራሪያ ግድያ መጣ እንዴ መግደልም ደግሞ ተራ ግድያ አይደለም እናንተም በጥይት እናንተም በሰይፍ አይደለም መገለው እጅና እግራችሁን ቆርጫላ አይቼ እሰቅላችኋለሁ ለሰው መገሰጫ እንድትሆኑ አድርጌላችሁ አስቡት አሁን ሻሃዳ የሰጠ ሰው አሁን እስልምናን የተቀበለ ሰው አሁን ከዛ ከነበረበት ዱንያ ዓለም ወጥቶ ወደ አላህ የመጣ ሰው ሞት ማስፈራሪያ ሲመጣ ምንድነው የሚለው አረህ ስኮኔ ቅርብን ነው አይደል ግን ተለውጧል ነፍሳቸው ወደ ሙጥመኢን ደረሰና ፈቅዲ ማ አንተ ቃዳሉት አርጓሉት የምትፈልገውን ፈጽም የዱንያን ህይወት እንጂ አታጠፋብን የዚችን ዓለም ህይወት እንጂ አታበላሽብን እኛ የምንፈልገው ዘላለማዊን ዓለም የአላህን ውዴታ ነው የምትፈልገውን ስራ አሉት ሱብሃንአላህ ታላችሁ ያ ኢኽዋ ይሄንን መርሐላ በዛችሁ ቅጽበት አማረተን ቢሱ ነፍስ ለዋማ ነፍስ المطمئنه ላይ ደረሱ ይሄ ነው ነፍስ ሐቅ እውነት ጋር ስትገናኝ ለዚህ ነው አላህ እነዚህን ሰዎች ዚክራ ኻሊድ አደረጋቸው የዘላለማዊ መገሰጫ መመከራ ለነንተ ማስተማሪያ አድርጎ ሞዴል አደረጋቸው የዱንያ ቅጽበታቸው ጭናት በዛ የተፈጠሩበት ዓላማ ሳይታወቅ ማንነታቸው ሳይታወቅ ኖሩ ስማቸው ታውቆ ዝናቸውና ክብራቸው በአላህ ዘንድ ደረጃ ተሰጥቶት ቁርአን ላይ ተወስቶ ወደ አኺራ ሄዱ አበቃ የአማኝነት ምሳሌ ሞዴል መሆን ቻሉ እቺኑ ነፍስ ነው የተለወጠችው እቺው ነፍስ ናት የተቀየረችው ይሄን ነፍስ ማጽዳት መለወጥ ተዝኪያ ለዚህ ነበር አለ ካነ ዑመር ረዲየላሁ ዐንሁ ሰይድና ዑመር አላህ ስራቸው እንደላቸውና ካነ ይወብኽ ነፍሱ ብቻቸውን ሆኖ እኮ ነው ወይ ሐካያ ዑመር ይያሉ ብቻቸውን ይነጋገራሉ ነፍሳቸው አንድ ቀን ይላሉ ሰይድና አሊ ኢብኑ አቡ ጣሊብ ሰይድና ዑመር ተነሱና ሚንበር ላይ ወጡ
أنت عمر هوي كنت عميرا فأصبحت عمر تنانت عمير نبرك زاري عمر هونك كنت راعي الغنم فأصبحت خليفة المؤمنين أو أمير المؤمنين تنانت في يلطباقي الرنيا نبرك زاري دمو مسلموش أمير هونك عمر أوك انده ترى سيمتأهبتني يالو تشنو تناقروا وردوا يا أمير المؤمنين الكواتشي لأنه سيدنا علي بن أبو طالب ما أردت إلا أن توبخ نفسك من ما دلم يفلكوا راسن ذكر ما درجنا نفسه لمن كاتني يفلكوا زاري خليفة ستون أمير المؤمنين ستون كبر تسمتوات ترانتوان يرسات اندات تاسب ترانت ما ننتو الله استوسات بينور قوم بلات الملكت ما نندنا بركوني من نندنا بركوي تاستوس እኔ እናንተ ባገኘነው አጋጣሚ እንኳን ስልጣን ይዘን እንኳን ሀብት አግኝተን እንኳን ስም ተሰጥቶን በዚህ የሩቅ ዘመር ጠርቼ በዚህ የነቢ ዘርነኝ ይላል ሰለላሁ ዐለይሂ ወሰለም በዚህ እንደዚህ አይነት የነከሌ ዘርነኝ ይያልኩ ራሴን በዚህ እንትና በዚህ እንደዚህ ነኝ ሱብሃንአላህ የለለንን ፈልገን መጠጊያ እንፈልጋለን እያላቸው ግን ምን ይሆናሉ ምክንያቱም አይደል ለዛ አልኖሩ ለዛ አልተፈጠሩ ርቀቱ በጣም ሰፊ ነው የእخዋ ማለት ያ ትውልድ አማራጭ የለንም መቼም ሌላ ሞዴል አይመጣልን ብለኛ አላህ በመድር ላይ ተጀሱድ አድርጎ ያወረዳቸው ለሰው ዘር ምሳሌ አድርጎ ያቀርባቸው እኔ እናንተ ምን ፈልገውን ጀነት እነዚህ ሰዎች የፈለጉትን ጀነት ነው እኔ እናንተ ምን ፈራው ጀሃነም እነዚህ ሰዎች የፈሩትን ጀሃነም ነው ሌላ አይደለም ቃል እንከተል ከቻለ እነዚህ ነው ሌላ ምን ነቅተዲ ዛሬ ወጣቱ የሚከተላቸው በጣም ብዙ ሰዎችን እየፈለገ ነው በዚህ የከሌ እግር ኳስ በዚህ የከሌ ዘፋይ በዚህ የከሌ አክተር በዚህ የከሌ ማን እየተባለ አለባበሱ አኗኗሩ የህይወት ዘይቤው ያንዳንዱ ወንድም እህቶቻችን የት ነው ያለ ነው ራሳችን እናውቃለን ምን ላይ እንዳለን እናውቀዋለን ግን ሁሉ ጊዜ የምናፍርበት ማንነት እኮ ነው አትደሰትበትም እንኳን የሐቂቃ ደስታ እኮ የለው ምክንያቱም ሐቅ አይደለም መልካም ነገር አይደለም ትሸማቀቅበታለህ ራስን ማንነትን አትተቆምበታለህ ከዛ መውጣት ከዚህ ከተበላሸ ማንነት መስተካከል እቺን ነፍስ ማንነጽና ማጽዳት ተይ ብሎ መመለስ ይፈልጋል ለዚህ ነው ይሄን ነፍስ ከዚህ ከገፍላ ሲጅን ቁርአን ላይ አላህ የጀሃነም ሰዎችን ሲገልጻቸው የገለጸበት መገለጫ አላቸው አይደለም لهم قلوب لا يفقهون بها ولهم عين لا يبصرون بها ولهم اذان لا يسمعون بها اولئك كالانعام بل هم اضل الله እኔና አንተ ነው እኮ ያናገረው ሌላ ማን ያናገራል አላህ መቼም ቁርአን ስለ ጀሃነም ባወራ ስለ ኩፍር ባወራ ቁጥር ቤተክርስቲያን እንድትሄድ አይደል የተጠየቀው የሆነ ቦታ ሄደህ እንድትፈልግ አይደለም እኔው አንተኑ ነው ቁርአኑ የሚያናገረው ሌላ ማንንም አያናገር አላህ ወረደ ያ የተሰጠ ክብር ያ የአላህ ምስጢር የሆነ ነፍኸል ኢላሂ ያለው ሩህ የተነፋበት ሰው ያ ለሱ ክብር መላእክቶች የሰገዱለት ሰው ወረደና ከንሰሳ በታች ነህ ተባለ ለምን ገፍላ ላይ ነው ያለው አይን ሰተነዋል የለም ማይ ጆሮ ሰተነዋል የለም ማይሰማም ልብ ሰተነዋል አእምሮ ሰተነዋል ማሰብ አልቻለም ከልአንዓም ነው ይላል አላህ እንስሳ ነው ይሄ ይላል አላህ بل هم أضل أنت كفرس ككبت كوشة بتاج ستقطر سنقطر الصبراسن يثني لنا على فنقطن فرس نير فرس ليجان تفطر للندى لهندي ليغاغازበት ተፈጠረ አላፈነገጠም ከዛ ከተፈጥሮ አህያው ከዛ ከተፈጥሮ አላፈነገጠም ውሻ ከዛ ተፈጥሮ አላፈነገጠም እኔ እናንተ ብቻ ነን የፈነገጥነው ከተፈጠርንበት ዓላማ ያወጣ ነው ይዘን እሱ እንኳን ፈረስ ለተፈጠረበት ነገር ታማኝ አህያው ታማኝ ሆኖ አንተ ከአህያ በታች ከባድ እኮ ነው ኢኽዋን ይሄ ማንነት ይሄ እኔና አንተ መገለጫ ያ የተሰጠ ክብር ያ ለመላእክቶች እንዲሰግዱለት የተሰዙለት ማንነት ወርዶ ከንስሳ በታች ስትቆጠር ይሄው ነው ልብ ሲደነዝዝ ቅድም ያለው ገፍላው እስር ቤት ውስጥ ሲገባ የተፈጠረበትን ዓላማ ሲዘነጋ ስትቆሽሽ ይሄ ደረጃ ውስጥ ይደረሳል إذن أين المخرج ምንድነው መውጫው እንዴትስ ነው የምንወጣው ቅድም እንዳልነው ቃብል التغيير ነው
على فرعون ሰዎችን ታሪክ እንዳየነው መለወጥ ይቻላል የነ ሰይድና ዑመርን ታሪክ ታስታውሳላችሁ አይደል ነብዩ ሊገድሉ ሄደው ነው አለ ሰይድና ዑመር እስልምና የተቀበሉት ዑመርን አስቧቸው ማይደ የተነሱበት እጄ መሐመድ እንግዲህ ሰዎችን ላሳረፋሉ ሰለላሁ ዐለይሂ ወሰለም ዘሄደው ደግሞ ሌላ الفارق بين الحق والباطل يباطلنا يحق مليا ሆኖ መጡ ዑመር ረዲየላሁ ይሄንን ጉዞ ስትመለከቱት ዝም ብሎ የመጣ ጉዞ አይደለም በህይወት ውስጥ የተፈጠሩ ተደጋጋሚ ሆኑ ያንን ልብ ሊያንጹና ሊያስተካክሉ የሚችሉ ክስተቶች በሰይድና ዑመር ማንነት ውስጥ አልፈዋል ዑመርን እኮ ለዑመር መስለም ምክንያት ሶስት ሴቶች ናቸው ሶስቱ ዑመርን ያሰለሟቸው ወይም ደግሞ ለዑመር ምክንያት የሆኑ ሶስት ሴቶች ናቸው ይላል አንደኛ እህታቸው ፋጢማ ቢንት ኸጣብ ረዲየላሁ ዐንሃ ሁለተኛ ከሷ በፊት የሳቸው ኻዲም አገልጋይ የነበረች ሙእሚን ሴት ናት ይባላል ዑመር ቤት እስላም ናት እሷ ኢማኗን ይዛለች እስልምናን ተቀበላለች እየተደበቀች ሶላት ትሰግዳለች ዑመር ያገኙት ጊዜ አይማረ ይላል ምርሽ ነው ይደበድቧታል ይቀጠቅጧታል እሷ ግን ዑመር ቆም ብለህ አስብ ሐቁ ካንተ ከምታስበው ውጭ ነው ትላቸዋለች እሷን ቀጥቀጧት ደብድቧት መጥቷት ይደክማቸውና ሲያቆሙ ምን ትላቸው ነበር ይባላል መሰላችሁ አራይታ ያ ዑመር كيف اتعبك ربي አየኸው ጌታዬ እንዴት እንዳደከመ አንተ መምታት ደከመህ እኔ መመታት ሳይደክመኝ ትላቸዋለች ምክንያቱም ሐቁ አንተ ጋር አይደለም ሐቁ እኔ ጋር ስለሆነ ነው ያለው ሱብሃንአላህ ከዛ ያቺ ስደት የወጣች ሴት ናት አይደለም ዑመርን የመለሰቻቸው ባሏን ተከትላ ስትወጣ ዑመር ደረሱባት ወዴት ነው አሉት ከዚህ በኋላ እንግዲህ ቤት ንብረታችንን ጥለናል ምን ወዳት መካለቀናል እውነቱን ነገር ይረፍ ብላ እኔማ በእምነታችን ነፃነት አጣን መቀመጫ ነሳችሁን አላህን ፍለጋ ነብዩን ተከትለን መዲና ልንወጣ ነው አለቻቸው ሰለላሁ ዐለይሂ ወሰለም ያመጣውን ያምጣ ብላ ዑመር ደነገጡ ዑመር ልባቸው ተነካ እስከመቼ ድረስ አሉ እርስ በርስ ተበላልተን አንዱን ጎርቶ ወንድሙን አጥቅቶ እስከመቼ ድረስ አላህ ይከተልሽ ብሎ ነው የለቀቋት ዑመር ሴትዮዋማ ምን አልቻለች ባሏ ምንድን ነበር ያላት ዑመር ሲያገኙት መንገድ ሰላም ነው ሲሏት ኧረ መንገድ ሰላም ነው ምን የሚያጋጥምሽ ነበር ዑመር አጋጥመኝ ነበር ታዲያ ዑመር አግኝቶ ለቀቀሽ ኧረ እንደው አላህ ሂዳያ ሊሰጠው የፈለገ ይመስለኛል ዑመር አዘናለችው አንቺ ሴት والله ሞኝ ነሽ ማለት ነው አላት የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ነበር ያላት ባሉ እንዴት ታስቢያለሽ ዑመር ይሰልማል ብለሽ ይሄን ያክል ደረጃ እነዚህ ሴቶች በዑመር ህይወት ውስጥ አስቧት ፋጢማ ቢንት ኸጣብ ሐቅን ይዛ አንተ ነጃሳ ነህ ስትላቸው ሴት ዑመር ፊት ቆማ ይሄን ቁርአን አትነካም ይሄን ሙስሐፍ አትነካም እንዳንተ አይነት ነጃሳ አይነካውም ነበር ያለቻቸው ከባድ ነው خبابنا አረት እኮ ዑመር መጣ ተብለው ተደብቀዋል ያቺ ሴት ግን ሐቅ ጋር መዋጃህ አደረገች ይሄንን ስሜት ነው ዑመርን ልባቸውን እንዲለወጥ ምክንያት ያደረገው አው ይለወጣል ይቀየራል ይሄ መወልወል ይሄ መታጠብ ይሄ መቀየር ይሄ ማንነትን መገንባት ይቻላል ያን ለማምጣት እኔም አንተም ቆም ብለን ልባችንን መፈተሽና ይሄን የማጽዳቱ ስራ ውስጥ መግባት ይገባናል እንግዲህ አዛን ያዘነው መጨረሻ መልእክት እንዳልኩት ምንድነው መخرጁ ብለን ስናስብ ቅድም ያላቸው ናቸው መሰረታዊ ለነዚህ አይነት እናንተ ስብና ግንባታና ማንነት መፈጠር ትልቁ እንቅፋት ናቸው ያለው አራት ነገሮች የመጀመሪያው ነፍስ ነው ሁለተኛው ሸይጣን ነው ሶስተኛው ዱንያ ነው አራተኛው ኸልቅ ነው የባህቱ ውስጥ የምንገናኛቸው ወዳጅ አርገን የምንይዛቸው አፍወን ሰዎችና ሞዴል የምናደርጋቸው ማንነቶች ከዚህ ለመውጣት ትልቁና መሰረታዊ ነገር ዚክራል ሞት ነው ቀደም ያልነው ሞትን ማስታወስ ቋሚ አይደለም ሁላችንም ተሰባሪዎች أفإمتفهم الخالدون أرلم النبي صلى الله عليه وسلم أنت متنص يكرم مصلحة محمد ما نم يكرم مالاتشو تلاقوا صو حبيب الله سيد العالمين يفطرتاتو عينتها مرت يسوزر مجلج يكون صلى الله عليه وسلم تموت الله لا شو على إنك ميت وإنهم ميتون أنتم تموت الله الناس يموت الله تموت الله شو ميكرين هبك يهونو نهاية يهونو قد من يزهنو متيدون ينوركው ኑር ትሞታለህ አይቀርም ሁሉም ያልፋል ትሞታለህ ግን ምን ይዘን ሄድ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም خير الناس من طال عمره حسن عمله ከሰዎች በላጭና መልካም ሰው ማለት እድሜው የረዘመ خيሩ የበዛ ሰው ነው ይላሉ
شر الناس እድሜው ረዝሞ ክፋቱ የበዛ ሰው መጥፎ የሆነ ሰው በሸሩ በመጥፎ ስራዎቹ የበዛ ሰው አላህ መጨረሻችን ያሳምርልን ኢዘን መምረጥ ይፈልጋል ዑለማዎች ምን ይላሉ ቀብራችን ልባችን ነው ይላሉ ቀብርህ ልብህ ነው ይላሉ ምክንያቱም ቅድም እንዳለው ከየትኛው ጎራ መሰለፍ ትፈልጋለህ አህሉል ጀና አህሉን ናር ከነዛ ከደጋጎቹ ከሷሊሆቹ ጋር መሰለፍ ወይስ ደግሞ ከፋሲቆቹና ከካፍሮቹ ጋር መሰለፍ ከሙናፊቆቹ ጎን መሰለፍ ምረጥ ነው ልብህ ነው የሚመርጠው ዛሬ ነው የምትመርጠው ቀብር ውስጥ ገብተህ አይደለም የምትመርጠው ያለቀ ነገሩ ይለወጣል ይቀየራል ዛሬ ነው ምርጫው ምረጥ ማን ጋር መሆን ትፈልጋለህ ከየትኞቹ ጎራ መሰለፍ ከየትኞቹ ተርታ መሆን ትፈልጋለህ ምርጫ ያንተ ነው ዘን ሄዳለን የማይቀር ማንነት አለ ሁላችንም እንጓዛለን ትተነን ሄዳለን ስራችን ብቻ የሚከተለን ማንነት ይዘን እንወጣለን ስለዚህ ዛሬ ነው ወሰን ይሄ ልብ ማጽዳት ይቻላል ነፍሳችን ልጓም እናደርግላት سيدنا عمر بن الخطاب الله ስራቸው እንደላቸውና سيدنا معاويه بن ابو سفيان እንግዲህ من الدهية العرب ከሚባሉት በጣም ፈጣን ጭንቅላት ከነበራቸው የአረብ ማህበረሰብ ውስጥ ነበሩ በጣም ተናጋሪ በጣም አእምሯቸው ፈጣን ስለነበር ሰው ያጅባቸዋል ይከተላቸዋል ሙአዊያን አንድ ጊዜ አላህ ስራቸው እንደላቸውና سيدنا معاويه እየሄዱ ሰው አጅቧቸው ሲሄድ ከሰው መካከል ጠሩት ዑመር እዛው ሰዎቹ ያዩት ባለንጋ 2-3 የዑመር ሁሌም እጃቸው ላይ ደራለች አለንጋ አጠፋ አደብ የሚያስይዙባት ድንበር ያለፈው እንደኔ እንዳንተኑቱን ጎረምሳ ቢያገኙት እዛ የሚኮረኩሙባት አንድ ወጣት ልጅ እንዲህ እየጠቃ ሲሄድ አገኙት ጠሩት ዑመር ያማሃል አሉት አያመኝም አላቸው ታዲያ ምንድነው እንዲህ የሚያረጋሉት ቀጥ ብለህ አትሄድም እንዳሉት والله ከኡመት መሐመድ እንዳንተ አይነትን ማየት አንሻም ነው ያሉት ዑመር ረዲየላሁ ዐንሁ የነብዩ ኡመቱ ነህ በዚህ አይነት ማንነት በዚህ አይነት ሲፋ ና ሙአዊያን ጠርተው ሰይድና ሙአዊያን መጥቷቸው ሰይድና ሙአዊያ ምን አጠፋህ አላቸው ምንም አላጠፋህ ታዲያ ካላጠፋህ ለምን ገረፍከኝ አሉ የገረፍኩ እነዚህ የሚያጅቡ ሰዎች ሰው ሆ ያለ ሲከተልህ ማሻአላህ መሪ እንተኔ ምናምን ያለ ሲከተልህ ልብ ሌላ ቦታ ትደርሳለች አሉት ተራሰው እንደሆንክ ሰዎችም እንዲያውቁ ነፍስህም እንድትመለስ እንድታስታውስህ ብዬ ነው አሉት ከባድ ነው አይሄው ነው ምን ጠፋው በዛ ስለሆነ እኮ ሰብስክራይብ በማድረግ ቤተሰብ ይሁኑ